ነገር ባለበት አይቆይም የሆነ ሲዝን አለ ምናልፍበት የሆነ አሁን ዛሬ ምን ኖረውን ያለሷ የምታወሪው ካላችሁ የሷ ላይፍ ነኝ በጣም ነው የሚገርመኝ to be honest ለምንድን ነው የሚገርመኝ የሰው ልጅ በጉብዝና ወራት እግዚአብሔር ፈጣሪህን አስብ ይላል ጠና እንትና ወፈረ እንትና በላ ጠጣ ከዛ እዚህ ጋር ደግሞ አንዳንድ ጊዜ መሳደብም ካለ መንቀሳቀስ አትችልም ብዙ ነገሯ እንትን ብሏል ይሄ ደመንሻ አፌሺያ የሚሉት ነገር ይዟታል ዊንዲ ዊሊያምስን ካወቃችኋት እዚህ አሜሪካን ውስጥ ቶክ ሾው የነበራት ናት በጣም የታወቀች አንድ ሰሞን ህዝብ ሁሉ ያጨበጨበላት በቃ ታዋቂ ነበረች በደንብ በቃ ቶክ ሾው ላይ በጣም ብዙ ታዋቂ የሚባሉ ገስቶችን የምትጋብዝ አላት ያጨበጨበላት ሰው ነበረች እቺ ሴትዮ ማለት ነው የሷን ቶክ ሾው ከተመለከታችሁ ብዙ ጊዜ ነው በአለማዊ አይን ሆናችሁ ካያችሁት በዚህ ዓለም ማለት በውስጣችሁ ምንም አይነት ዲሰርመንት ከሌለ ቶክ ሾዋ አዝናኝ ሊሆን ይችላል ለብዙ ሰዎች ግን መጽሐፍ ቅዱስ ለምታውቁ እግዚአብሔርን ቃል አውቃችሁ ግን እቺ ሴትዮ የምታረገውን ቶክ ሾው ካያችሁ በፍጹም አንካምፍተብል ነው የሚያደርጋችሁ ማለት ነው ማለት ምንድነው የምትሰራው ቁጭ ብላ በቃ ይሄን ሰው ማማት ነው በቃ ፐብሊክ ሀሜት ማለት ነው ፐብሊክሊ ሰው ሀሜት ማለት ነው ሀሜት ኃጢያት ነው እንደምናውቀው ማለት ነው ግን እሷ ቁጭ ብላ የሰዎችን በቃ እንደምታዩት ፒክቸር ያመጣች እንትና ቀጠነ እንትና ወፈረ እንትና በላ ጠጣ ከዛ እዚህ ጋር ደግሞ አንዳንድ ጊዜ መሳደብም ካለባት ብዙ አላስፈላጊ የሆኑ ኤፎርዶች ትጠቀማለች የሆነ ምናምን ታረጋለች በቃ just to be honest የሰይጣን ሾው በሉት በቃ just full of sin ነው በቃ ኃጢያት ነው እንዳለ ሾዋ ማለት ነው እና ለምንድነው እኔ ስለሷ እዚህ ጋር ላወራ የመጣሁትኝ ብላችሁ ከጠየቃችሁኝ ለምንድነው ስለሷ የምታወሪው ካላችሁኝ የሷ ላይፍ ነኝ በጣም ነው የሚገርመኝ to be honest ለምንድነው የሚገርመኝ የሰው ልጅ በጉብዝና ወራት እግዚአብሔር ፈጣሪህን አስብ ይላል የሰው ልጅ በጉብዝና ወራት ፈጣሪውን ማሰብ አለበት እውነት ነው እቺ ሴትዮ አሁን ያለችበት ሁኔታ አሁን ምንድነው ኢንካፓሲቴትድ ሆናለች እንትኗ መንቀሳቀስ አትችልም ብዙ ነገሯ እንትን ብሏል ይሄ ደመንሻ አፌሺያ የሚሉት ነገር ይዟታል የማውራት ችግር አለ አይምሯ በትክክል አያስብም ትረሳለች ኮምፕሊትሊ የማይሆን ሲቹዌሽን ውስጥ ነው ያለችው አሁን ያ ሁሉ ያጨበጨበላት ሰው ያ ሁሉ ያጨበጨበላት ህዝብ መልሶ እንደሷ ስለሷ ብዙ አጌንስት የሆነ ነገር የሚናገሩ አሉ አንዳንድ ጊዜ እኮ እግዚአብሔር አይጣላችሁ ኢቭን የገዛ ልጇ ራሱ ፋይናንሻሊ እንዳከሰራት እንደማይጠይቃት ልጆቿ በቃ just ሁሉ ነገር አሁን ግልብጥብጥብጥብጥ ብሎባታል ላይፏ ላይ ማለት ነው አስቡ እቺ ሴትዮ ግን የሆነ ጊዜ ላይ በጣም ታዋቂ ነበረች በጣም በቃ ሁሉ ነገር የሞላት የተስተካከለላት ሰው ነበረች ገብቷችኋል ማለት አንዳንድ ጊዜ ነገሮች ሲስተካከሉልን እግዚአብሔር ነገሮቻችንን ሲያመቻችልን አሁን የኔ ፖይንት ይሄ ነው እግዚአብሔር ነገሮቻችንን አመቻችቶ ሲሰጠን አንዳንድ ጊዜ we get to the point where we don't need God ገብቷችኋል እንደዛ አይነት ፊሊንግ ሁሉ ምናመጣ ሰዎች አለን ሁሉ ነገራችን ጥሩ ሲዝን ላይ ስንሆን መጽሐፍ ቅዱስ ምንድነው የሚለው መክብብ ምዕራፍ 3 ላይ ምን ይላል ለሁሉም ጊዜ አለው ይላል ለመሳቅ ጊዜ አለው ለማልቀስ ጊዜ አለው ለመተቃቀፍ ጊዜ አለው ለመራራቅ ጊዜ አለው ሁሉ ነገር ባለበት አይቆይም የሆነ ሲዝን አለ ምናልፍበት የሆነ አሁን ዛሬ ምን ኖረውን ያለንበትን ሲቹዌሽን ማን ነው ሲዝን አሁን ያለንበትን ጊዜ እንደገና የዛሬ 20 አመት ላንኖረው እንችላለን የዛሬ 10 አመት ቶታሊ ዲፈረንት ስቶሪ ሊሆን ይችላል የምንኖረው ስለዚህ ለዚህ ነው በቃ አሁን የምናደርገው ነገር ኢቨንቹዋሊ ኢምፓክት ያመጣል ትረስት ሚ ያመጣል ይሄ ዛሬ የምንሰራት ስራ ለነገ ህይወታችን ላይ በጣም ተጽዕኖ አለው ዛሬ እዚህ ጋር ሰው በድለን ከሆነ ትረስት ሚ የዛሬ በአንድ አመት ኢፌክቱን ላናየው እንችላለን 2 አመት 3 አመት ከተወሰነ ጊዜ በኋላ ግን ታዩታላችሁ ማለት ነው ምነው በጣም የሚገርመኝ ስቶሪ አለ መጽሐፍ ቅዱስ ላይ ስለ ኤሃብ አረኖ ረሳውቲን በአማርኛ ምን እንደሆነ አይ ቲንክ ስሙ ብቻ ኤሃብ ነው እሱ ንጉስ የነበረ ጊዜ የሆነ አንድ ሰው አስገደለ አይደለ የሱን የወይን ስፍራ ፈልጎ አስገደለው ከዛ እግዚአብሔር አየ ያንን ነገር ያን ሰውዬ ካስገደለ በኋላ ኦፍ ኮርስ እግዚአብሔር እሱን ተበቀለው ሚስቱ ነበረች ግን ጀዘቤል ወይም ደግሞ ኤልዛቤል የምትባለው መጽሐፍ ቅዱስ ላይ የምትታወቀው ጀዘቤል ሲባል ታውቃላችሁ እሷ ናት ለባሏ ነግራ ይሄ እንግዲህ መጽሐፍ ቅዱስ ታሪክ ነው ለባሏ ነግራ ለምን አንተ ንጉስ አይደለህም ወይ ስልጣን አለ ለምን በኃይል አንወስድም ወረቀትን ጻፍና ምናም ብለው ጻፋ አስገደለችው አይደል ተገደለ መሬቱን ወሰዱበት እሷ ሴትዮ እንግዲህ ይሄንን ትልቅ የሆነ ኃይል እግዚአብሔር አይቷል ይሄን ኃጢያት ግን እግዚአብሔር ወደው አልቀጣት it takes 12 years 12 አመት ሙሉ ኖራለች እቺ ሴትዮ ያንን ኃጢያት ተሸክማ ማለት ነው ልጇ ሁሉ ባሏ ሲሞት ልጇ ነግሶ ኖራለች ግን ከ12 አመት በኋላ ደግሞ እግዚአብሔር ፍርድ ተጠበቃት እንደማይሆን ሆና ህይወቷ አለፈ አይደል
ምን ልላችሁ ፈልጌ ነው ዛሬ የምናደርገው ኢፌክት 1 አመት 2 አመት ላናየው እንችላለን ግን የሆነ ጊዜ ላይ ይመጣል ስራ መጥፎ ስራ በጣም ያደረግነው ነገር ስለዚህ what's my point ምንድነው ፖይንትሽ ብላችሁ ከጠየቃችሁኝ ፖይንቴ አሁን right now at this moment እግዚአብሔርን የሚፈራ መጽሐፍ ቅዱስ ምን ይላል የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ስለዚህ መዝሙረ ዳዊት ላይ ተጽፏል ምሳሌ ላይ ተጽፏል አሁን ሆነን የምንፈራው እግዚአብሔርን ፈርተን የምንኖረው ኑሮ ኢቬንቹዋሊ ይከፍለናል ገብቷችኋል የምታደርጉት ኢቬንቹዋሊ መጨረሻችንን ያሳምርልናል እኔ ቱ ቢ ኦነስት የዚህ ሴትዮ ስቶሪ ለምን እንደሆነ አላቅም ይጋሚ ቢግ ታይም በቃ በጣም ነው እንትን የሚለኝ ማለት ነው ምክንያቱም የሆነ ጊዜ ህዝብ ሲያጨበጭብላችሁ ህዝብ ስላጨበጨበ አይደለም ህዝብ ስላጨበጨበላችሁ ልክ ነሽ ስለተባለ ቁጭ ብላ እግሯን አጣምራ ቁጭ ብላ ስለሰው ስታወራ ቁጭ ብላ ስለሰው አንዱን ስትጥል አንዱን ስታነሳ እንግዲህ ተመልከቱ እንዴት በእግዚአብሔር አይን አጸያፊ እንደሆነ ከሐሜትም ፐብሊክ ሐሜት ቁጭ ብላ ማለት ነው እንደፈለገች ስትናገር እንደፈለገች ስታወራ ከልካይ የለባትም እንደፈለገች ስታወራ እንዲስ ከዛ ህዝቡ ሲያጨበጭብላት ብር አለ she got everything ሁሉ ነገር አለ አሁን ደግሞ ያለችበት ቦታ የመጨረሻ ራክ ባረም ሆና ቁጭ ብላለች ኢቭን የገዛ ልጇ የማይጠይቃት ሲቹዌሽን ላይ ማለት ነው ያ ሁሉ ያጨበጨበ ህዝብ የለም ያ ሁሉ ሆይ ያላት ህዝብ የለም it's gone በቃ አለቀ አሁን እሷና አምላኳ ፍለፊት የሚጋፈጡበት ይሄ እግዚአብሔር ምናልባት እንድትመለስ ያደረገባት እግዚአብሔር መሐሪ አምላክ ነው ይደዘማረ ማንንም ጻድቅ የለም ሁላችንም ኃጢአተኞች ነን ግን እግዚአብሔር መሐሪ ነው እሷና እግዚአብሔር የምትጋፈጥበት ሲቹዌሽን ላይ ቁጭ አለች ልጅ አይጠይቃትም ፋይናንሻሊ ልጇ ከሰራት ብለው በየኒውስ ያወራሉ ያለችበት ሲቹዌሽን ማውራት ስፒች ራሱ አትችልም በደም ሰው ትረሳለች ትናንትና የበላችሁን አሁን አጣጣት የበላችሁን ከሰዓት አታስታውስም መራመድ አትችልም ተመልከቱ ይሄ ሁሉ ችግር ያችን የመሰለች ሴትዮ እንደዛ ቁጭ ብላ ስትከበር የነበረች የሆነ ሲዝን መጣና እንዲያወርዱ ጣላት ዛሬ ያው ያጨበጨበላት ስለሷ መጥፎ ነገር ብዙም ያወራሉ እንዲያርጋ ሰው ስትወድቁ ከዛ በኋላ ያጥሩ ያረጋችሁትን ሳይሆን የሚያስበው ውድቀታችሁን አንስቶ የሚከተክትስ በጣም ብሶ አለ ማለት ነው my point የኔ ፖይንት ምንድነው መጽሐፍ ቅዱስ የሚለው ትክክል ነው የእግዚአብሔር ቃል አዋሽ በጉብዝና ወራት ፈጣሪን አስብ ካለ በጉብዝና ወራታችን እግዚአብሔርን ማሰብ ይገባናል ገብቷችኋል ማለት አሁን ላይ የተመቻቸ ላይፍ ኖሮን አንዳንድ ሰዎች ደግሞ በድፍረት ምን እናገራለን እግዚአብሔር ትዕቢተኛን ያዋርዳል ይላል መጽሐፍ ቅዱስ በትዕቢት ላይክ እኔ ብዙ ሰዎች ስላየው ሁሉ ነገር ሲሞላላቸው ብር ሲመጣ የሆነ ነገር ይሄ ዓለማዊ ነገር ያገኙ ሲመስላቸው ከዛ በኋላ የእግዚአብሔር ነገር ላይክ ኤክስትራ ነው የሚሆነው ላይክ something ኤክስትራ አስፈላጊ አይደለም ላይክ በቃ የተመቸ ጊዜ ይሆናል ያለውና እግዚአብሔር ፕራዮሪቲያቸው አይደለም ለነዛ ሰዎች ፕራዮሪቲ ምንድነው ያላቸው ስታተስ በቃ I got everything ሁሉ ነገር አለኝ I'm okay that's completely wrong ነው አሁን ባለንበት ሰዓት ፈጣሪያችን የፈለገ ሲቹዌሽን ውስጥ የፈለገ ሲዝን ውስጥ እንሆናውን ያለንበት ሲቹዌሽን እግዚአብሔር ግን ፕራዮሪቲ ሊሆን ይገባል በህይወታችን ላይ ማለት ነው ዋናው ፕራዮሪቲያችን እሱ ነው መጀመሪያ እሱን ከላይ አስቀድመን ነው ከዛ በኋላ እኛ የምንሰራቸውን ነገሮች መስራት የምንችለው መጀመሪያ እሱን ዋናችን አድርገን ነው ጋይስ ይሄንን in hard way አትማሩት በእውነት በጣም ትክክል ነው ዛሬ ተመቻቸ ነገሮች ኦኬ ናቸው ተስተካከሉ ብለን እንደፈለገን መፈንጨት አንችልም የሆነ ጊዜ ላይ ደግሞ ይመጣል ቀን ቆጥሮ እቺ ሴትዮ ለዚህ ጥሩ ምሳሌ ናት ቱ ቢ ኦነስት ለእንደዚህ አይነት ላይፍ ስታይል ማለት ነው ሁሉ ነገር ባለበት አይቆይም ጊዜ ይቀየራል ስለዚህ ይሄን ለማለት ፈልጌ ነው ስላዳመጣችሁኝ በጣም አመሰግናለሁ thank you guys bye ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በህይወት ያኖራል